ማንቸስተር ሲቲዎች ለአማካኛቸው ለባላንዶር አሸናፊው ሮድሪጎ ኤርናንዴዝ ካሳናንቴ አዲስ ኮንትራት ለማቅረብ በዝግጅት ላይ መሆናቸውን በቅርብ ሰዓታት በፊት ስካይ ስፖርት ይዞት የወጣው መረጃ አስመላክቷል። እንደሚታወቀው እንግዲህ ባለፉት ጊዜያቶች በማንቸስተር ሲቲ ቤት ውስጥ የቡድኑ ሚዛን ጠባቂ ነው የሚባለው አማካኙ ሮድሪ በሚቀጥሉት ቀናቶች ላይ እንግዲህ የኮንትራት ድርድሮችም ሊኖሩ እንደሚችሉ አንዳንድ መረጃዎች ያሳያሉ። ነገር ግን ካለፉት ቀናቶች ላይ የተመለከት ነው እንዳለ ነው። አንድ መረጃ ከሆነ ሮድሪጎ ኤርናንዴዝ ካሳናንቴ ስሙ በተደጋጋሚ ከሪያል ማድሪድ ጋር እየተገናኘ ሰንብቶ ነበረ። ይባስ ብሎም እንግዲህ ሮድሪ እንደውም ከሰሞኑ ከሰጠው አስተያየቶች መካከል አነጋጋሪ የነበረው ለአትሌቲኮ ማድሪድ ብጫወትም ሪያል ማድሪድ ላይ በሬን ዘጋለሁ ማለት አይደለም፣ ለምርጥ ክለቦች ጀርባህን መስጠት አትችልም ሲል እንግዲህ በስፔን ብሔራዊ ቡድን ለሚኖረው ቀጣዮቹ ጨዋታዎች እንግዲህ በሰጠው ፕሬስ ኮንፈረንስ ላይ መረጃውን እንግዲህ ወጥቷል ማለት ነው። ራሱ ነው ይህንን ሊናገርም የቻለው። ከዚህ መረጃም በኋላ ታዲያ ሮድሪ ምናልባትም በክረምቱ የዝውውር መስኮት የሪያል ማድሪድ ንብረት ይሆናል የሚሉ በርካታ መረጃዎችም ሲወጡ ተስተውሏል ማለት ነው። እንደሚታወቀው ሮድሪ አክሎም እንደውም በሳንቲያጎ ቤርናቢዮ መጫወት ሁልጊዜም አስደናቂ ነገር ነው፣ እናም ትልቅ ክብርም አለው ሲል ተደምጦ ነበረ። እነዚህ መረጃዎች ናቸው ታዲያ ሮድሪን በተደጋጋሚ ስሙ ቀደም ብሎም እየተያዘ ነበረ ከሪያል ማድሪድ ጋር፣ አሁን እንደውም እንዲረጋገጥም እያደረገው የሚገኘው ምናልባትም አማካኝም ፈልገው በክረምቱ የዝውውር መስኮት ይወጣሉ ተብሎ የሚጠበቁት ሪያል ማድሪዶች ዋነኛ ግባቸው ሮድሪ ነው ሲባል ሰንብቶም ነበረ። ሆኖም ግን እንደ ስቲለር የመሳሰሉ ቁልፍ ተጫዋቾችንም በአማካኝ ስፍራ ላይ ይፈልጋሉ። የሊቨርፑሉም ዶሚኒክ ሸቦዝ ላይ በዝርዝራቸው ውስጥ ካሉ ተጫዋቾች መካከል አንዱ እንደሆነ ይገኝበታል። ነገር ግን አሁን ላይ እንግዲህ እንደ ሮድሪ እንደ አይነት አስተያየቶችን እየሰጠ መምጣቱ ዝውውሩ ላይ ገፍተው ከሄዱ የእሱ ፍላጎትም እንግዲህ ከፍተኛ መሆኑን ተከትሎ ማንቸስተር ሲቲ ላይ ለሽያጭ ጫና ያደርጋልም ተብሎ ይጠበቃል። ሆኖም ግን ሲቲዝኖቹ አሁንም ለሱ ኮንትራታቸውን አቅርበው በኢታድ እንዲቆይ ያደርጉታል ተብሎ ይጠበቃል። በዚህ ኮንትራት እደሳ ላይ ደግሞ የፔፕ ጋርዲዮላ ሚና ምናልባትም ከፍተኛ ሊሆን ይችላል ተብሎም ይጠበቃል። በክረምቱ የዝውውር መስኮት በዝውውር ገበያው ላይ እጅግ በጣም ትልቅ ተጽዕኖ ይኖረዋል ተብሎ የሚጠበቀው የካታላኑ ቡድን ባርሴሎና እንግዲህ ትልልቅ የሆኑ ተጫዋቾችን ወደ ስፖቲፋይ ካምፕኑ የማምጣት ትልቅ እቅድን ይዞ የሚንቀሳቀስም ይሆናል። ከነዛ መካከል የአትሌቲኮ ደ ማድሪዱ እንግዲህ ኮከብ ዩሊያን አልቫሬዝ በቀዳሚነት የተቀመጠው ስም ሆኗል። ላፖርታ በዋነኝነት ይሰራበታል ተብሎ በሚጠበቀው በዚህ ዝውውር ላይም ታዲያ ዩሊያን አልቫሬዝን ማምጣት ትልቅ ግቡ ነው ሲል ማቴዎ ሞሬቶ ላፖርታ ላይ ሀሳቡን ሰጥቷል ማለት ነው። እንደሚታወቀው ይሄ አጥቂ ከማንቸስተር ሲቲ አትሌቲኮ ማድሪድ ከተቀላቀለ በኋላ በዋንጫዎች የታጀበ ጊዜን እያሳለፈ አይደለም። ይህንንም ተከትሎ ሌላ ትልቅ ክለብን የመቀላቀል ትልቅ ፍላጎት ይኖረዋል ተብሎ ይጠበቃል። ከነዛ መካከል ደግሞ የካታላኑ ቡድን ባርሴሎና ቀጣይ ማረፊያው ይሆናል ተብሎም እየተገመተ ይገኛል ማለት ነው። በዋነኝነት በባርሴሎና የ9 ቁጥር ቦታ የክረምቱ የዝውውር መስኮት እቅድ ላይ የተቀመጠው ዩሊያን አልቫሬዝም ታዲያ እጅግ በጣም ትልቅ ፍላጎት ከላፖርታ መኖሩን ተከትሎ በሚቀጥሉት ቀናቶች ላይ በዝውውሩ ጉዳይ ምናልባትም የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር የሆነውን በቀድሞ ደግሞ የምናውቀው በባርሴሎና ቤት የሰራው ማቴዎ አልሜኒን ለድርድር ይቀርባሉ ተብሎ ይጠበቃል። ሆኖም ግን እንደሚታወቀው ዩሊያን አልቫሬዝን በቀላል ሂሳብ ይሰጣሉ ተብሎ አይጠበቅም። እንግዲህ አትሌቲኮ ማድሪዶች እስከ 100 ሚሊዮን ከ100 ሚሊዮን በሚያልፍ ዋጋ ድረስ ሊጠሩ ይችላሉ ተብሎ ይጠበቃል። ቀደም ብሎ እንደውም የሚወጡ መረጃዎች ያመላክቱ የነበረው እስከ 200 ሚሊዮን አካባቢ ይፈልጋሉ። ዩሊያን አልቫሬዝ ልክ እንደ ባርሴሎናው ላሚን ያማል በአትሌቲኮ ማድሪድ ቤት ቁልፍ ተጫዋች ተብሎ የሚታሰብ አይነት ነው እንግዲህ የሚሉ መረጃዎች ሲወጡ ከርመው ነበር። ይሁን እንጂ የተጫዋቹ ጫና መፍጠር ምናልባትም ከክለቡ ክረምት ላይ ሊለቅ እንደሚችል ሊያስገድደው ይችላል። የባርሴሎና ገፍቶ መምጣትም ያንን ሊያግዝ ይችላል ተብሎ ይጠበቃል። በነገራችን ላይ እሱም ብቻ አይደለም። በክረምቱ የዝውውር መስኮት ባስቶኒንም እንደሚፈልጉ ይታወቃል። በተከላካይ ስፍራቸው ላይ ካቀዷቸው ቁልፍ ተጫዋቾች መካከል አሌሳንድሮ ባስቶኒ ዋነኛው እንደሆነ ይታወቃል ማለት ነው። ታዲያ በቅርብ ሰዓታት እንደ ጋዜጣ ዴሎ ስፖርት መረጃ መሰረት እንደወጣው መረጃ መሰረት ይህንን የተከላካይ ስፍራ ተጫዋች ባርሴሎናዎች የሚፈልጉ ከሆነ 80 ሚሊዮን ዩሮ ለተጫዋቹ መክፈል እንዳለባቸው እየተነገረ ይገኛል። ጋዜጣ ዴሎ ስፖርት በጣሊያን እንደሚታወቀው ለእንደ ጣሊያን ቲሞች ቅርብ እንደሆነ ይታወቃል። ይህንን ተከትሎ ይህን መረጃ ማውጣቱ ትኩረትን እየወሰደ ነው። ባርሴሎናዎች ግን ይህንን ተከላካይ እስከ 50 ሚሊዮን ዩሮ ድረስ ከፍለው ለማምጣት ትልቅ እቅድ እንዳላቸው እንግዲህ መረጃዎች ያሳያሉ። የሚቀጥሉ ጊዜያቶች ለባርሴሎና ቁልፍ የዝውውር ቀናቶች እንደሚሆኑ ይጠበቃል። በተለይ ደግሞ የተጫዋቹን የመጀመሪያ እንግዲህ እቅዶች የሚያገኙበት አጋጣሚ ይፈጠራል። ከክለቦች ጋር የመጀመሪያ ንግግሮችም የሚከፍቱበት ጊዜያቶች ናቸው ተብሎ ይጠበቃል ማለት ነው። ይህንንም ተከትሎ አልቫሬዝ እና ባስቶኒ የባርሴሎና የክረምቱ የዝውውር
የዝውውር መስኮት ትልቅ የዝውውር እቅዶች ናቸው።